እኔ ነኝ ሰጠው እንዴ እባክህ ኧረ ገደላት ኧረ ዞር በል ምንድን ያደረግሻት ዞር አድርግልኝ እቺ ሴት ተረጋጋ ለምንድን ነው አሁን ብዙ ነገር አውቃለሁ ብዙ ሚስጥር አለ ሁሉንም ሚስጥር ትገላታለች ትመታለች ዞር በል ቁጭ አድርጋት ይሄ ነገር ሲቦ ነገር በእናትህ በቃ አንተ ነህ እዛት የምትሄደው ምንድን ያደረግሻት አንቺ እባክህ ተረጋጋ ምንድን ያደረግሻት ዞር አድርግልኝ እቺ ሴት ተረጋጋ እና አንተ ሚስትን ተንከባከብ እሷን ለኔ ተዋት አንተ ሚስትን ተንከባከብ አንቺ ዞር በይልኝ የትም ዞር አይደለም ሚስትን ተንከባከብ አንቺ ነው እንደዚህ ያደረግሻት አሁን ነይ ቀጥይ ነይ ቆይ አንተ ስለምን መረጋጋት ነው እያወራኝ ያለው እሱን አይቼ እንዴት ነው እሱን ስለሱ መረጋጋት ነገር ማወራው ነገር ሲጀምር ለምን እዚህ ቤት አመጣኸው አምጥተውስ ለምንድን ነው አሁን ብዙ ነገር አውቃለሁ ብዙ ሚስጥር አለ ሁሉንም ሚስጥር ነገር በቃ እኔ ነኝ አለ እንዴት አልኩት እኔ ጓደኛ አይደለሁ እኔ ፍቅረኛ አይደለሁ እንዴት ከአንድ ቤት ውስጥ ተማማቾች እንዴት ልታፈቅር ትችላለህ እንዴት ሁለት ሰው እንዴት እንደዚህ ታደርጋለህ በቃ እንዴት ነው እኔ እንደውም ሁለቱንም ነበር ማሳበድም ይገባኝ ግን እሱን ሳላስበው ስለሄደብኝ ብቻ ነው በቃ እህቴ ላይ እንደዚህ አይነት ነገር ያደረኩባት እህቴን በቃ እኔ ነኝ ያሳበድኳት በቃ እኔ ነኝ ሁሉንም ነገር ያደረኩት እኔ ነኝ በቃ ምንም እንደሆነ አታደርገኝ በቃ እህቷን እንደዛ ከማድረግ በፊት ለትንግርት አልነገርካትም ማለት ለምን ከትንግርት መደበቁ አስፈለገ ከትንግርት ጋርስ ሌላ እኔ ነኝ ሰጠው እንዴ እባክህ ኧረ ገደላት ኧረ ዞር በል ወይኔ እስቲ ኧረ ቹሪ እየተነፈሰች አይደል ካሜራማን ና ወይኔ ጉዴ ቻውሪ ነች ኧረ እየተነፈሰች አይደል ካሜራውን አጥፍ እኔ አለቃት አንተ ስነ ስርዓት ይኖርህ እንጂ ምንም ስነ ስርዓት እንዴ ስነ ስርዓት ይኖርህ ስርዓት ይኖርሽ ውጣልኝ ከቤቴ ስርዓት ይኖርሽ ውጣልኝ በቃ ስርዓት ይኖርሽ ውጣልኝ በዚህ ቢላ ሰውዬንም አንተንም ይዘውጣ በዚህ ቢላ አለቅም ስለዚህ ይሄን ቢላ ከታች በህይወት አለች ግን ምን አይነት ነገር አረ በቃ ውጣልኝ ምንድን ነው የምትፈልገው ከኔው ምንድነው በቃ ምን ነገር አይደለም ስለኔ ሄዳ አንተ ምን አሳሰበህ እሺ ቆይ እንዴ ስለፈለኳት ነው ስለማውቃት ነው በግልም አውቃታለሁ ያዛ ነው አንቺ ችግር አለ አዎ እባክሽ እልሽ አንድ ነገር ላይ እየቀለድክ መሆን አለበት የእህቴን ብቻ ሳይሆንም ሌሎቹንም ራሱ የሌሎችም ህይወት ይተርፋል ብዬ አስብ ነበር ማለት ከአንድ አረመኔ ሰው የብዙ ህይወት ከሚበላሽ ቢያንስ የተወሰኑትን ሰዎች እንኳን ህይወት ማትረፍ ይቻል ነበርና በጣም መጥፎ ሰውና ከባድ ሰው ነው ስለሱ ነው በቃ መናገርም አልፈልግም አሁን አንተ እንደው ግዴታ ስለሆነብኝ ላንተ ልንገርህ ብዬ እንጂ ስሙንም ማንሳት አልፈልግም በቃ በጣም ጨካኝ ነው እሷን ለማሳመን በጣም ከባድ ነበር እሷን የምናሳምንበት ጊዜ በጣም ረጅም ጊዜ ነው የፈጀብን እና በጣም አላመነችም ስልክ ለመደወል ሞክራ ነበረ እባክሽ አታልቅሽ እባክሽ እና ስልክ ለመደወል ሞክራ ነበር ለማግኘትም አስባ ነበር በቃ በጭራሽ ማግኘት አልቻለችም እሷን እናቴ በዛን ሰዓት በጣም ተጎዳች በቃ እንዴት እናድርጋት እንዴት ነው ወደ ራሷ ምን መልሳት በጣም ጨነቀን ምን ማድረግ እንዳለብን ከበደንኛ ራሱ ማለት ነው ቤተሰብ ምን ያድርጋት እሷ ልታምነን አልቻለችም እንዴ የሰው የሰላም ሴትዮ ምንድነው አንቺ ችግርሽ ውጣልኝ በዚህ ቢላ ሰውዬንም አንተንም ይዘውጣ በዚህ ቢላ አለቅም ውጣልኝ ይሄን ቢላ ከታች አልከተውም እባክሽ ቢላውን ካሜራማንክንም ራስክንም ይዘውጣ ቢላውን ይወጣል እሺ ውጣልኝ እወጣለሁ ግን ቢላውን ዝቅ አድርጊው እወጣለሁ ግን ቢላውን ዝቅ አድርጊው ውጣልኝ አልኩክ እሺ ይሄው ይወጣልሻል ካሜራውን ንቃሉት ውጡ ውጣልኝ እኔ እኮ ነኝ ባልሽ እኮ ነኝ አንቺ አፍሽን ዝጊ እንዳትፈታት እስቲ እዚህ ጋር ቁጭ አድርጊ ዘርበል ቁጭ አድርጊ ይሄ ነገር ሲቦ ነገር በእናትህ በቃ ቁልፋለሁ አንቺ ዞር በል እስኪ ትመታችኋለች ሐኪም ቤት እንፈዳት እባክህ ወልቀለኝ መዲ እሷ ነች እርግጠኛ እኔ ምን አርገሻት ነው እኔ ምንም አላደረኳትም እንዳትፈታት እንደዚህ ሆነች ባልሽ እሱ ነው ያሳበዳት እኔ ምን አደርጋታለሁ ራስን ያሳበድካት ራስ አሳብዳት ነው እንዳትፈታት ትመታለች በሰንሰለት እንደዚህ ራሱ አምጣስኪውን መቁረጫ ነገር አምጣ እስቲ ቆይ ከመኪና ውስጥ ነገር እየፈለጉ ነው ቁልፍ አለ ቁልፍ የት ነው ያለው ትመታችኋለች እያልኩ ነው አትፍታት እንሄዳለን አልገባህም እንዴ ትመታችኋለች አንዴ አረጋጋት ቁልፉ የት ነው ያደረግሽው
እጇ ላይ ያለውን የእግሯን ፈተነዋል። ቁልፉ የት ነው ያለው? መቁረጫ እያልኩ ገብተሃል። እንዳትፈታት ብያለሁ። እዛ መጋዘን ነገር ኪችን የሚመስል መጋዘን ውስጥ ስንት ጊዜ ነው ያስቀመጥሻት? እናት እንዴት ነሽ? አይዞሽ ተረጋጊ፣ አይዞሽ እሺ። እሱ እኮ ነው ያሳበዳት እንዴ? እሱ ራሱ ነው ያሳበዳት። በቃ ምንድነው? ምን ፈልገህ ነው አንተ? እንዴ አንቺ ምን አይነት አውሬ ነሽ? እህትሽ አይደለች እንዴ? አንተ ሶርስ ይዞ እንዳትፈታት እያልኩ እኮ ነው። አንተ ነው ያሳበድካት። አንተ ሄድሽ ጀማ አንተ ሰማሽኛ? ቁልፉ የት ነው ያለው? ቁልፉ የት ነው ያለው? ቁልፉን አምጪ። መኪና ውስጥ ወደ መኪና ውስጥ ይከቷታል። መኪና ውስጥ ይዘናት እንሂድና ሐኪም ቤት ቼክ እናስደርጋለን። ወዴት ነው ይዛት የምትሄደው? የትም አትሄድም። አንተ ነው ይዛት የምትሄደው። ምንድን ነው ያደረግሻት አንቺ? እባክህ ተረጋጋ። ምንድን ነው ያደረግሻት? ዞር አድርግልኝ እቺ ሴት። ተረጋጋ። አንተ ሚስትን ተንከባከብ። እሷን ለኔ ተዋት። አንተ ሚስትን ተንከባከብ። አንቺ ዞር በይልኝ። የትም ዞር አልልም። አንተ አሳብድሃለሁ። አንቺ ነው እንደዚህ ያደረግሻት። አሁን ነይ ቀጥይ። ነይ ከዚህ ቤት ውጪ። ነይ ከዚህ ቤት ውጪ። ራሱን ያሳበዳት። አልሄድም፣ አልወጣም። ወዴት ነው? አሳብዷታል። እህቴን እሱን ያሳበዳት። አስወጣት ወደዛ። አሁን ይዛናት እጇን እዛ በጎ ነገር እንዲቆርጡላት እናደርጋለን። ያዛትና ነው እንውጣ። ሐኪም ቤት ነው የሄደው። አይዞሽ እሺ። አይዞሽ ነይ። ውድ ቤተሰቦች ከሰዓታት በኋላ ተመልሰናል። 3 ሰዓት 4 ሰዓት ከፈጀ ምን ልበለው ሕክምና ልበለው ምን እንደሆነ አላውቅም፣ ብቻ ተመልሰናል። በመጨረሻም እንግዲህ መድኃኒትን አግኝተናታል። ያው መድኃኒት ያለችበት የጤና ሁኔታ ጥሩ አይደለም። ግራ ገብቶኛል። ዶክተሮቹ ያሉትም ነገር አለ። እህቷን እኛ ጋር ያለችው ይዘዋት ወደ ውስጥ አድርገዋታል። በመጨረሻም እንግዲህ አግኝተናታል። ያገኘናት ነገር በጣም በአስደንጋጭ ሁኔታ ነበር ያገኘናት። አሁን ትንሽ ደህና ነች። የቤት ውስጥ ያው ትንሽ ረፍት ታርግ ብለን ተኝታም ተነስታለች። ከሐኪም ቤት ከተመለስን በኋላ ለ40 ለ50 ደቂቃ ያህል ተኝታ ነበር። ወንድማችን ያንተንም ነገር ልስማ ብዬ ነው ይህን ካሜራ ያበራሁትኝ። ሰው ሁሉንም ማወቅ አለበት ማስረጃ የሚቀመጥ ስላልክ እንግዲህ ቀረጻውን እየቀጠልን ነው እንጂ ተረጋግተን ነገ ልንቀጥለው ነበር ሀሳባችን። ያው ግን መረጃ መያዝ ስላለበት በሚል ነው። መድኃኒትም ያለችበት የጤና ሁኔታ ጥሩ አይደለም። ቤተሰቦች ወደ አንተ ልምጣና የተሰማን ስሜት አካፍለኝ። የተሰማ ስሜት ትንሽ ከባድ ነው ማለት እንደዚህ ተሰማኝ ብለን መግለጽ የምችለው ነገር አይደለም። እኔ በዚህ ሁኔታ አገኛታለሁ ብዬ አስቤ አላውቅም። ከዚህ በፊትም በነበርኩበት ሁኔታ ራሴን ወቅስ ነበረ ማለት ማግኘት ስላልቻልኩ ያለችበት ሁኔታ ስለማላውቅ ጥፋተኛ ራሴን አድርጌ ነበር። አሁን ደግሞ ሞር ጥፋተኛ ሆንኩ። ምን እንደሆነች በምን ጉዳይ እንደዚህ እንደሆነች ዲፕ ባላውቀውም ብቻ ግን ኃላፊነቱን እኔ ነኝ የምወስደው። ከጎን ሆኜ መንከባከብ ነበረብኝ። ምክንያቱም እኔ ሳገባት ልጅ ነች፣ ምን የምታውቀው ነገር የላትም። የቤት ልጅ ናት ማለት ትችላለህ። እና ስሜቱን ለመግለጽ ትንሽ ከበድ ይላል። ምን ብዬ ብናገር ሊገልጽልኝ ይችላል እና ትንሽ አስቸጋሪ ነው። ብቻ ፈጣሪ ብሎት እንደሚሻላት ተስፋ አደርጋለሁ። ከሐኪም ቤት በኋላ ጸበል ምናምን ሁላ እያሰብኩ ነው። እንደዛ በዛ ወይ ደግሞ ብቻ የማልሞክረው ነገር ነው። ትናንት ያጠፋሁትን ለመመለስ ወይም ደግሞ እሷን ወደ ራሷ ለመመለስ መልሼ የራሴ ለማድረግ የምችለውን ነገር ሁሉ አደርጋለሁ። ብቻ ፈጣሪ ይርዳ በለኝ። ፈጣሪ ይርዳ። ወንድማችን በጣም ከባድ ነገር ውስጥ ነው የገባ ነው። ትንሽ አስደንጋጭም ነው፣ ግራ አጋቢ ነው። በሰንሰለት ታስራ እዛ ውስጥ ማግኘቷን ልናወራት ሞክረናል። ዶክተሮቹ ትንሽ ጊዜ ስጧት ስላሉን እነሱ ያሉት የሚሰጣት አይነት መድኃኒት አለ ነው። ቤቱን ካሜራማኖችም ሌላም ሰው ጨምረን ዙሪያው እየተፈተሸ ነው። እህትየውን እንግዲህ ይዘናታል መኪና ውስጥ በራሷ እሷን ባሰረቻት ሰንሰለት ቆርጠን ካስቀመጥ ነው በኋላ በራሷ ሰንሰለት ጠቅለን አስረን እህትየውን እየጠየቋት ነው። የሆነ መድኃኒት እየፈለግን ነው። የሰጡን 1-2 የመድኃኒት ስሞች አሉ። እዚህ ላይ መጥቀስ አግባብ አይደለም። ሌላ ሰው ለሌላ ዓላማ እንዳይጠቀመው ነው። ስም አልጠቅሰው ለእንደዚህ ያበቃት እሱ ሊሆን ይችላል ስላሉ እንደሱ የተባለ መድኃኒት በፎቶም ልከውልን ዙሪያውን እየፈለግን ነው ያለን ሀሳብ ነው ማለት እስከ መጨረሻው እንግዲህ ማድረግ የምችለውን ነገር ሁሉ አደርጋለሁ። አሁን ይሄ ስለ መድኃኒቱም ጉዳይ እህትየዋ ምንም እንዳደረገች ፈጣሪ ብቻ ነው የሚያውቀው። አሁን ስለማላውቀው ነገር ዝም የመናገር አልፈልግም፣ ግን ነገ ከነገ በኋላ አብረን የምናውቀው ይሆናል። ውድ ቤተሰቦች ከዚህ በላይ እንግዲህ መድኃኒትን ማስጨነቅ አንችልም። ትንሽ ያው ያለችበትን ነገር እናካፍላችሁ ብለን ነው እንጂ እሷ ያለችበት የጤና ሁኔታም ጥሩ ስላልሆነ ከዚህ በላይ እናስጨንቃትም። አሁን
እህትየውን በግልጽ ማናገር እፈልጋለሁ። የሰጠቻትን መድኃኒት ማጣራት እፈልጋለሁ። ዶክተሮቹም መድኃኒቱን ካመጣችሁ ማክሸፊያ ነገር አናጣም፣ ይሄ እንትን የአእምሮ እብደት ሳይሆን በመድኃኒት የመጣ ነገር ነውና መስተካከል ይችላል እያሉን ተስፋ ሰጥተውናል። ስቲል መድኃኒቱን ካልወሰደች ራሱ በአንድ ሳምንት ውስጥ የሆነ ለውጥ ታያላችሁ ነው ያሉን። ተስፋ ሰጥተውናል። ጥሩ ጥሩ ዶክተሮችን በዚህ አጋጣሚ ማመስገን እፈልጋለሁ። እነ ዶክተር ፍሳን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ዶክተር ፍሳ ትልቅ ትብብር ነው ያረክልን፣ ማመስገን እፈልጋለሁ። ብትለው ነገር ካለ በልና ወደ እህቷ መሄድ እፈልጋለሁ። እሷን እዚህ ሴቶችም ይዘን መጥተናል። ውድ ቤተሰቦች ነርስ የስራ ባልደረባ ስላለችን ደውለን አስመጥተናታል እንድትንከባከባት። ለጊዜው በዚህ ቤት ቆይተን እንድትንከባከባት ነው ያሰብነው። የምትለው ነገር ካለ በልና ወደ እህትየው መሄድ እፈልጋለሁ። እኔ ማለት የምፈልገው የእኔ ስህተት እንዳለ ሆኖ እሱን በኋላ ለእሷ ማስረዳት ነገር ይሆናል። ግን እኔ የምፈልገው እውነቱን ነው ማለት ለምን እንደዚህ እንደሆነች ነው። አሁን ዶክተሮች ድጋሚ እግዚአብሔር ይስጥልን አመሰግናለሁ። ዶክተር ፍሳን በጣም ማመስገን ፈልገው በዚህ አጋጣሚ መጨረሻውን ነው ማወቅ ፈልገው። ከእህትየዋ ጋር ያለው ነገር በደንብ ሊጣራልኝ ይገባል። ምክንያቱም እሷ አሁን የተረዳሁት ነገር ትንሽም ቢሆን አለ፣ እርግጠኛ ሳልሆን ግን መናገር አልፈልግም። ብቻ የኔ ታርጌት መጨረሻውን ማወቅ ፈልጋለሁ፣ ግልጽ እንዲሆንልኝ ይፈልጋለሁ ብቻ ነው። አመሰግናለሁ። ውድ ቤተሰቦች ቀጥታ ወደዛው እናመራለን። ወደዛው እንሂድ። የት አለች? የት ነው ያለችው? አሁን ናችሁትና ና አንቺ አውሪ። እንደዚህ አይደለም የተስማማው ነው። ቁጭ በልና እናወራታለን። ዋናው ሚስቴር ለዚህ ያበቃች እሷ ነች። እሷ ነች ለዚህ አንተ አልገባ ነገር አለ። የምትናገረው ነገር ካለ መረጋጋት አይሻልም? አሁን እንደዚህ ቅብርር ያልሽበትን ምንም ያልመሰለሽን ነገር እያንዳንዱ ነገር አጠፋሻለሁ ማኝ አይደል? እየቀለድክ መሆን አለበት። አሁን እያንዳንዱ እውነት እንድነግሪኝ ፈልጌ እንደዚህ ያሳበድሽበትን ምክንያት ስለምን አይነት እውነት ነው የፈለግከው? እባክህ ስለምን አይነት እውነት ነው ማወራክ? እንደዚህ ያበደችበት እሺ፣ እንዲህ ስላደረግሻት ነው ስለየትኛው እውነት እንድነግርሽ ፈልገሽ? እሱማ እንድነግርህ ከፈለክ አንተ ነህ ያሳበድካት፣ እኔ አይደለሁም ያሳበድኳት። እኔማ እንደዚህ ያስደረኩት እኔ ነኝ። በእኔ ተመሳጭታ አይነት ስሜት ነበር ተሰምቶኝ የነበረው። እንድነግርህ ከፈለክ እውነቱን አንተ ነህ ያደረካት፣ አንተ ነህ ያሳበድካት። እኔ በህቴ ላይ ምንም አይነት ነገር አላደረኩም። አንቺ እፈሪ በእናትሽ። ለምንድን ነው ማፍረው? ስለምን ነው ማፍረው? ምንም ያሳፍር ነገር አለ? አሁን ማፈለሽ ታወራለሽ እንዴ? መናገር አልችልም እንዴ? መናገር አፋለሽ ወይ? አንቺ የምታወሪበት አፋለሽ ወይ? ተዋት እስቲ ተዋት። ይልቅስ ተረጋጋ። ምንም ለማድረግ አትወስን። አንቺ ሳላጠፋ አላረጋጋም። እየቀለድክ መሆን እመኝኝ። እሱን እናያለን። አንቺን የምንለምኝበት ቀን ይደርሳል። አይቀርላትም። ይኸውልሽ አይቀርላትም እያልክ ነው አንተ ደግሞ። አይቀርላትም የምትለው ስለምንድን ነው እያወራችሁ ያሉት? ምንም እየገባኝ እኮ አይደለም። እንደዚህ ያበደችበት ያሳበደችበትን ምክንያት። አንቺ ግን ምን ጨካኝ ሴት ነሽ! በጣም እያሰቃችሁ ነው የእውነት። ምን ጨካኝ ሴት ነሽ አንቺ! እንዴት ትችል እንዴት ነገር ታደርጊያለሽ? እኔ ጨካኝ አይደለሁም። ጨካኝ ነሽ። አረመኔ እህትሽ ላይ ጨካኝ እንደሆን ከፈለክ ደግሞ እሆናለሁ እህትሽ ላይ። ከዚህ በኋላማ እኔ ጨካኝ መሆኑ አንቺ አይደለሽ። ጨካኝ እንደሆነ እየገፋፋኝ ነው። ምንም አታረጊ። መዚህ ተሻለ አርድሽ ከካል ግድልሻት በቀር ብገያ ትሻልሽ ነበር። እንዴ ከምታረጊ ጨካኝ ምን አይነት ነበር እባክህ? እስኪ ንገረኝ። ምንም እፍረት የሚባል የለሽም። ልታፍሪ ይገባል። ለምን አፍራለሁ እንዴ? ምንም የሚያሳፍር ነገር አለ እንዴ? ለምን ደግሞ አምሮሽ ያውቀዋል? እያወራሻል። ጠንቅቄ አድርጎ ያውቃል። እሺ ጠንቅቄ ነው ስለ ሁሉም ነገር ጠንቅቄ ነው ማለት። እንደዚህ ሆንሽ ምን ለማትረፍ ነው? ምን ለመሆን ምን ልታገኝ? አንተ ጨካኝና ክፉ ልታረገኝ እየሞከርክ ነው አይደለ? ስራሽ ነው። እኔ አይደለሁም ያደረኩሽ። ደግሞ መሆናለሁ ነሽም እንጂ ከዚህ በላይ ትሆኛለሽ። ከሆንኩማ ደስ ይለኛል። ደስ ይበልሽ። ነሽ በጣም ደስ ይላል። ጨካኝ መሆኔ በጣም ደስ ይላል። አትችል ዞር አድርግልኝ እባክህ። እንደ ደስ ይላል እባክህ። ምን አይነት ተናዳጅ ሆነህ ነው የመጣው? እንደዚህ ነበርክ እንደ እኔ ድሮ እንደዚህ መሆንክን አላወኩም ነበር። ለካ ትናደዳለህ እንደ መናደድ ምን እንደሆነ ታውቃለህ ማለት ነው። ደስ ይላል። በጣም አንላቀቅም። ጠብቂ። በጣም ደስ ይላል። ተናዳጅ መሆንክን ራሱ ዛሬ ነው ያወቅኩት። ተናዳጅ መሆኔን አላወቅሽውም። ልታናድ ነው ጥረት እያደረገች ያለችው። አንተ ተረጋጋ። ይኸውልህ አሁን አንድ ነገር እናደርጋለን። አንተ ውጣልኝ። እኔ በምግባባበት ቋንቋ አዋራታለሁ። ይሄ ፊት በጣም ነው ደስ የሚለው። እስኪ ትንሽ ተጫወት እባክህ። በጣም ነው ደስ የሚለው። ልታናድ እየሞከረች ነው። በጣም ደስ የሚል ታሳይሻለሁ። እባክህ አንተ ውጣልኝ። ወደ ውጪ ሂድ። አንተ ሚስት ጋር ሂድ። እባክህ ሚስት ጋር እባካችሁ ወደ ሚስቱ ጋር ነው።
ለምን እንደዚህ ታደርገኛለህ? በቃ እንደዚህ አትጎተተኝ። ችግር የለውም ተረጋጊና እኔ ማዋራሽ ነገር አለ ትመልሽልኛለሽ። ምን ነበር የምታወራኝ? እሱን አስወጥቼዋለሁ። እኔ አንዳንድ ጭምጭምታ ነበረኝ አረጋግጫለሁ። እህትሽ ውጭ እንዳልሄደች በጣም እርግጠኛ ነበር። ሁሉንም ነገር የተቀነባበረ ሴራ እንደነበር እርግጠኛ ነኝ። እያንዳንዱን እውነት ትነግሪኛለሽ ወይስ ይህን ነገር ወደ ህግ ወስጄው ህግ ላይ እንካሰስ? በመጀመሪያ እውነቱን ብትነግሪኝ ይሻልሻል። እድል እየሰጠሁሽ ነው። ቆይ አንተ ስለምን መረጋጋት ነው እያወራኝ ያለው? እሱን አይቼ እንዴት ነው ስለሱ መረጋጋት ነገር የማወራው ነገር? ሲጀምር ለምን እዚህ ቤት አመጣኸው? አምጥተውስ ለምንድን ነው? አሁን ብዙ ነገር አውቃለሁ፣ ብዙ ሚስጥር አለ። ሁሉንም ሚስጥር ካልነገርሽ ለህግ አካል አቀርባለሁ። ለምንድን ነው ህይወቴን እያበላሽው ያለው? አንተ ደግሞ ቆይ ምንድን ነው እንደዚህ የምታደርገው? ምንም እፍረት የለሽም? የገዛ እህትሽን አሳብደሽ በሰንሰለት ቤት ቁጭ አድርገሽ ማግኘታችን ሳያንስ ምንም እፍረት የሚባል ነገር አልፈጠረብሽም? አያገባህም። አሁን ስለ እኔ እህት ስለምናምን ምንም የምታወራበት እንትን የለህም። በቃ አያገባህም አይደል እንዴ? ስለምንድን ነው የምታወራ ያለው? እያንዳንዱን ነገር እንድትነግር ይፈልጋሉ። ምንም እውነታ ነገር የለም። አልነግርህም። በቃ እንዴት ነው የምነግርህ? ስለምንድን ነው የምነግርህ? ይሄን አሁን የሰበሰብኩትን ማስረጃ ይዤ ወደ ህግ ባመራ በትንሹ ከ5 ዓመት በታች አትታሰሪም። ህይወትሽን መኖር የምትፈልጊ ከሆነ ስለምን አይነት መረጃ ነው እያወራህ ያለው? ይኸውልሽ ዶክተሮቹ በመድኃኒት ነው ያበደችው ብለዋል። እሱም ማስረጃ እንኳን ከበቂ በላይ ነው። ሁሉንም ነገር ከመጀመሪያ ጀምሮ ማትናገሪ ከሆነ እኔም በራሴ መንገድ አጣራለሁ። ገባሽ? ቆይ እባክህ አሁን ስለምን አይነት መረጃ እያወራህ ያለው? ትዕግስቴ እያለቀ ነው። ይኸውልሽ ከዚህ በላይ ምንም አልታገሰሽ። ቆይ አንተ ምንድን ነው እኔን ስለ እኔ ማወጣጣት የፈለግከው? እንዴ ስለምንድን ነው መረጃ ደግሞ ከየት ነው የሰበሰብከው? ሁሉንም እውነት። እሺ በቃ ሁሉንም ነገር ትናገራለሽ። እንድታቀርብብኝ አልፈልግም። በቃ አታቀርበው። ችግር የለም አላቀርበውም። ነገር በቃ እነግርሃለሁ። እኔም መስማት ነው የምፈልገው። አሁን ስለ ሙሉ ቀን ነው እንድነግርህ የፈለግከው? አዎ ከመጀመሪያ ጀምሮ ይሄ ነገር የተጠነሰሰበትን ማወቅ እፈልጋለሁ። ሙሉ ቀን ማለት እንዴት ብዬ ነው የምነግርህ? አሁን ህይወትሽ ላይ መወሰን ከፈለግሽ አትንገሪ፣ ችግር የለም። በቃ እኔ ስለሱ ምንም መናገር አልፈልግም። በቃ እኔ ስለሱ ስናገር በጣም ነው የምናድደው። ሙሉ ቀን ከአሁን በፊት የኔ ጓደኛ ነበር ማለት። የኔ ጓደኛ ነበር ማለት? እሱማ ጓደኛሞች ነን አብረን ነው የምንሰራ ሁለታችሁም ብላችሁኛል። ምን አይነት ጓደኝነት ማለት? መጀመሪያ እኔ ዋሽቼ ነበረ። የስራ ጓደኛ ነው ያልኩ ማለት የስራ ጓደኛ አይደለም። ሙሉ ቀን የፍቅር ጓደኛሞች ነበረን በፍቅር። ይህንንም እየፈጠርሽ ነው እንደ ዱባዩ ታሪክ ወይስ የእውነትሽ ነው? እኔ ይህን እየፈጠርኩ አይደለም። ይህን ነገር ሲጀመር ማንሳትን ፈልጌ አልነበረም። ግን አንተ ብዙ ነገር ሁሉ ነገሮችን ታበላሻሽብኛል ብዬ ነው። እኔ ስለሱ ማውራት ፈልጌ አይደለም። ግን ሙሉ ቀንን የፍቅር ጓደኛዬ ነው። እናም በጣም ወደው ነበር ሙሉ ቀን። ሙሉ ቀን ማለት በጣም የምወደው ሰውና በጣም የማፈቅረው ሰው ነው። እሱም እንደዛው ይወደኛል። ታዲያ እንዴት ምን ተፈጥሮ ነው እህትሽን ያገባው? ሁለታችሁ ከተዋደዳችሁ እሱም የደበቀው ነገር አለ ነው? በቃ አንዳንድ አጋጣሚዎች ይፈጠራሉ አይደለ? በአጋጣሚው በስትክክል ንገሪኝ። ከሱ ጋር አብራችሁ እንደምትሰራ አውቃለሁ። ቢሮ ውስጥ ተገናኝታችሁን የተዋደዳችሁት ምንድን ነው ውስብስብ የምታረጊብኝ? እኔና ሙሉ ቀን ከስራችንም የተነሳ ወደ ፍቅርም ውስጥ ገብተንም ነበረ። ስራ አብረን ነው የምንሰራው፣ ግን በፍቅርም ውስጥ ግንኙነት ነበረን። ግንኙነት አለን። በጣም የምወደው ሰው ነው፣ እሱም ይወደኛል። በቃ እኔ እሱን ለደቂቃ ማጣትና ከፊቴ ራሱ እንድርቀኝ አልፈልግም ነበረ። ግን አንድ መጥፎ ቀን ነበረች። ያቺ ቀን በጣም ነው የምናደድባትና በአጋጣሚ እህቴ ወደ ቢሮ መታ ነበረ፣ የኔ ሲስተር ማለት ነው። ገዛ እህቴ መታ ነበረ። እዛ አጋጣሚ ስትመጣ በቃ ተዋወቃት። እህቴ ናት ምናምን ነገር አልኩት። ተዋውቀው ምናምን ነገር እህትሽ ደስ ትላለች፣ በጣም ጥሩ እህት አለችሽ፣ ምስኪን ናት ምናምን ነገር አለኝ። በጣም ትንሿ እህቴ ናት ምናምን ነገር ብዬው ነገርኩትኝ ምናምን ነገር። ከዛ ያቺ እህቴ ተዋውቃ ምናምን ነገር የምትፈልገውን ነገር አድርጌላት ወደ ቤት ሄደች ማለት ነው እሷ። ከዛ እኔና እሱም በቃ ምሳ ሰዓት ላይ ነበረ ምናምን እሷን ሸኝዋትና ምሳማ አብረን በላን ምናምን ነገር።
ከእሱ ጋር በጣም ብዙ ነገሮች አሳልፈናል፣ ብዙ ላይፎች አሳልፈናል ማለት ነው። እና ምሳ ሰዓት ነበረ። በዛን ሰዓት ወጥተን በልተን ምናምን ወይ እህትሽ በጣም ደስ ትላለች ምናምን እያለ እየደጋገመ ስጠይቀኝ እህቴ በጣም ጥሩ ልጅ ናት ምናምን በቃ እሷ የመጨረሻዋ ናት ምናምን ነገር በጣም ነው አይናችን የምንጥልባት የምንንከባከባት ምናምን ነገር ብለን አሳለፍን ቆየን። ሌላ ቀን ደግሞ አሁንም አጋጣሚ የምትወስደው እቃ ነበርና እኔ እንድታደርስልኝ ስለፈለግኩኝ ጠራዋት። ከዛ መታ ለምን ሻይ ቡና እንላት ምናምን ሲለኝ አይ በቃ ሌላ ቀን የሆነ ቀን እንላታለን፣ ጊዜ ሲኖረን አመቻችተን ሻይ ቡና እንላታለን። ዛሬ ግን ያው ስራ ስለሆነ በስራ ሰዓት እሷን እንትና እንላት ምናምን ስለው እሺ በቃ ለምን እኔ አላስወጣት ምናምን ላስወጣትና ልመለስ ምናምን ሲለኝ እሺ በቃ ችግር የለም ሸኛትና ተመለስ ምናምን ብዬ ወጣ ልሸኛት እህቴን ማለት ነው። ከዛ አላቅም ምን እንደተባባሉ ምን ይበላት ምን ያርጋት ምናምን ስልክ ይቀባበሉ አይቀባበሉ አላቅም። በዛን ቀን ነው በቃ ስልኳን የተቀበላት በእርግጠኝነት በዛን ቀን ነው። እኔ በቃ ያው አምነዋለሁ ጓደኛዬ ነው። ስለ እህቴ ምን ያደርጋል ማለት እንዴት እህቴን ስልኳን ይጠይቃታል ብዬ አላስብም። እንደ ስለ እህቴ እኔ ከኔ ጋር ጓደኝነት እያለው እንዴት ስለ እህቴ ሌላ ነገር ስለ ፍቅር ጥያቄ ይጠይቃታል ብዬ አስቤም አላቅም። ግን ያው እህቴ ስለሆነች ሊሸኛት ነው ያሰብኩት። ሸኝቷት ይመለሳል በቃ ይሸኛት ብዬ ነው በቃ ሸኛትና ተመለስ ብዬ የላኩት። ግን ወደዛውኑ ስልኳ ምናምን ተቀባብሏት ነው የመጣው። ከዛ በቃ ከእሷ ጋር ይጻጻፋሉ፣ ቻት ምናምን ያደርጋሉ ብዙ ነገር ማለት ነው። እሱም ሁሉንም ነገር አላቅም፣ ብዙ ነገር አላቅም። እኔ እንዴት እህቴን ከኔ ጋር ብዙ ነገር እያለው ከእህቴ ጋር እንዴት እንደዛ አይነት ነገር ይጀምራል ብዬ አስባለሁ። ስለ ፍቅር ነገር እንዴት እንደዛ ነገር ያደርጋል ብዬ አስባለሁ። ረጅም ጊዜ ከእሷ ጋር ላይ ይጻጻፋሉ፣ ያወራሉ ምናምን። ከዛ እኔ ምንም አላቅም። የሆነ ጊዜ አጋጣሚ ስልኳን ቤት ተታወታ ከዛ የሆነ ቴክስት ገባ ማለት ነው። ከዛ የሆነ ቴክስት ሲገባ ሳይ ማን ነው ምናምን ብዬ ይች ልጅ ደግሞ እንደዚህ አይነት ነገር መጻጻፍ ጀምራለች እንዲ ማን ነው እንደዚህ ቴክስት የሚያደርገው ምናምን ብዬ ስገባ ሙሉ ቀን ይላል። በቃ ከበደኝ ማለት ቴክስቱንም ሳላነበው ገና ስሙን እንዳየሁት ደነገጥኩኝ። እንዴት ብዬ ልንገርክ? ከዛ የኔ ፍቅር ዛሬ አንገናኝም እንዲ ምናምን ነገር የሚል ነው ቴክስቱ። በቃ ራሴን መቆጣጠር አቃተኝ፣ ከበደኝ ምናምን ማመን አቃተኝ። ስልኩን አስቀምጠዋለሁ፣ አነሳዋለሁ። ደጋግሜ አየሁት። አይኔ ነው ምንድን ነው ይሄ ነገር ምንድን ነው እየተፈጠረ ያለው? እሱ ነው ምናምን የኔ ሙሉ ቀን ነው? አይ ሊሆን አይችልም። በቃ ደጋግሜ ስልኩን አስቀምጠዋለሁ፣ አየዋለሁ። ግን እውነት ነው፣ በቃ እሱ ነው እራሱ ነው። ምንም ራሴን መቆጣጠር አልቻልኩም። በቃ እሷንም የሆነ ነገር መናገርን ፈለግኩኝ፣ የሆነ ነገር ማድረግ ፈለግኩኝ። በወቅቱ ራሴን ማረጋጋት እንዳለብኝ አሳመንኩኝ። ራሴን ተረጋግቼ የሚሆኑን ነገር ማየት አለብኝ። በቃ በደንብ እርግጠኛ እስከመሆን ድረስ እሱንም አግኝቼው ላወራው ፈልጋለሁ። በቃ ሄጄ እዛ እሱን ደርሼ እስከማገኘው ድረስ እሷ ምንም አላደርጋትም፣ መሄድ አለብኝ፣ እሱ ጋር መሄድ አለብኝ ምናምን ብዬ እስከመሄድ ድረስ በቃ ቸኩያለሁኝ ማለት ነው። ከራሴ ጋር ነበርኩኝ፣ እየበረርኩኝ ቢሮ ገባሁኝ። ልክ ስገባ እፈልግሃለሁ ላገኝህ ምናምን ነገር የምናወራው ነገር አለ አልኩት። ከዛ እሱም በቃ ይሆናል አይደለ እንትን ብሎ ከልብ ነገር ሆኗል። ስለምንድን ነው የምታወሪ? ምን ልታወሪኝ ትፈልጊያለሽ? ምንድን ነው የምታወሪ? ምን የሰማሽው ነገር አለ? ያየሽው ነገር አለ? ምንድን ነው? አብረን አይደለም የምንለው? አብረን አይደለም የምናሳልፍ? እና ላወራ እፈልጋለሁ ስልስ ምን ተፈጥሮ ነው? ስለምንድን ነው የምታወሪኝ ሲለኝ በቃ ስለ አንዳንድ ነገር ልናወራ እፈልጋለሁ ምናምን ነገር። ስለምንድን ነው ንገሪኝ። ለምን ቁጭ ብለን እዛ አታወሪኝ? በቃ እፈልግሃለሁ ምናምን አልኩ። እንደነገርኩ በቃ ከራሴ ጋር ነበርኩኝ። በጣም ተናድጃለሁ። እህቴን በቃ ትቻት ነው የወጣሁት። ከዛ ስጠብቃት አልመጣችም። ሄድኩኝ እየበረርኩኝ እሷ ጋርና ከዛ ምንድን ነው እየተፈጠረ ያለው ስለ ስለምንድን ነው የምታወሪኝ? አብረሽ ነው የምውለው አይደለ? ስለምን የተፈጠረ ነገር ልታወሪኝ ፈልግ ሲል በቃ ድርቅ ብሎ ምናምን ከእህቴ ጋር ያለህ ግንኙነት ስለምን እህት አበርሽ እንደ ሴትየው ስለምን እንደምታወሪ ምናምን ብሎ ትቶ የሚሄድ ጀመረ ማለት ነው። ያዝኩት እጁን ይዤው በቃ ንገረኝ፣ ስለ እህቴ ያረከውን ነገር ንገረኝ፣ ምንድን ነው ምናምን ስለው ስለምንድን ነው ምን ማወቅ ፈልገሽ ነው? ምን ለማወጣጣት የፈለግሽው ነገር አለ ምናምን ነገር እባክህ ከእህቴ ጋር ያለህን ነገር ምንድን ነው ንገረኝ አልኩት። ሊነግረኝ አልቻለም። ከዛ ስለ ሁሉም ነገር ነገርኩት። ስለሚጻጻፉ ስለሚላላኩት ነገር የላከላትንም እኔ ከመምጣቴ በፊት ወደ እሱ ጋር ወደ ቢሮ ከመሄደ በፊት የላከላትን ቴክስት ሁሉንም ነገር ነገርኩት።
የላከው ቴክስት እንደዚህ ነው፣ እንደዚህ ብልሃታል፣ እሷ ደግሞ እንደዚህ ብላ መልሳላለች። ግን አሁን የላክላት ቴክስት መጨረሻ ላይ የኔ ፍቅር ዛሬ አንገናኝም የሚለውን ቴክስት አንተ አይደለም ሲል ፍጥጥ ብሎ ቆሞ ማየት ጀመረ። ደግሞ ስለምን ቴክስት ነው? የእሷን ስልክ ምን ፈልገሽ ነው ያሹ ምናምን ሲል በቃ ንገረኝ፣ አንተ ነው የላከው አይደለህም ሲለው በቃ ነገረ በቃ እኔ ነኝ አለ። እንዴት አልኩት። እኔ ጓደኛ አይደለሁም? እኔ ፍቅረኛ አይደለሁም? እንዴት ከአንድ ቤት ውስጥ ትማማቾች እንዴት ልታፈቅር ትችላለህ? እንዴት ሁለት ሰው እንዴት እንደዚህ ታደርጋለህ? በቃ ካየኋት ጀምሮ ተመቸችኝ፣ በቃ ወደድኳት አለኝ። በጣም ከባድ ነበረ። ጭራሽ ለእኔ ስሜት የኔን ስሜት በቃ ምንም አልተረዳለኝም ነበር። በቃ ስለ እኔ መጎዳት ምንም አልተሰማውም። እንዳየሁት ተመቸችኝ፣ ወደድኳት። በቃ እንደዚህ ነው ያለኝ። አለቀስኩኝ፣ ምን አልኩኝ፣ ምንም በቃ እኔ አለቅሳለሁ፣ ምን እላለሁ፣ እሱን እሳደባለሁ፣ ምንም አልመሰለውም። ከዛ መጨረሻ ላይ እንደውም ትሰሚያለሽ ልንጋባ ነው፣ በቅርቡ ነው ሰርጋችን አለኝ። በዛን ሰዓት ምን ሊሆን በቃ የሚይዘውን የምጨብጠው እና ያጣሁት ምናምን እጮሃለሁ ምናምን። እንደውም ቢሮ ያሉ ሰዎች ሰምተው ምን ሆነሽ ነው ምናምን ብለው መተው ሲያዩኝ በቃ እኔ ራሴን አላቅም ምናምን። ከዛ እነሱ አረጋግተውኝ ምናምን ነገር ብዙ ነገር እንትን ካሉኝ በኋላ ከተመለስኩኝ በኋላ እንደሚጋቡ ነው የነገረኝ። ሊያገባት በቅርብ ሽማግሌ እንደሚልክ እኔን ትቶ እሷን ሊያገባት። ይሄ ሁሉ እስከሚፈጠር እኔ አላቅም፣ ምንም አልሰማውም። የዛን ቀን ነው ስልኳን አጋጣሚ ትተው ባትሄድ ምን ባትል እኔ አላቅም ነበር። ሽማግሌ እስከሚላክ ድረስ ምናምን ቤተሰብ እስከሚደርስ ድረስ አላቅም ጭራሽ ማለት ነው። እና እንደዛ አድርጎ በቅርቡ ልንጋባ ነው፣ ከእሷ ጋር ላገባ ነው ምናምን ነገር ነው ያለኝ። በቃ እኔ ምንም ማድረግ አልቻልኩም። ራሴን በቃ መቆጣጠር እስከሚያቀተኝ ድረስ አለቀስኩኝ። ቀን ሙሉ ዘግቼ ሳለቅስ ነው ያልኩት። ስራም አልሰራውኝ ምናምን ነገር በቃ ብቻ እንዴት ብዬ ልንገር ማለት አንድ የምትወደውን ሰው ማጣት ማለት ከባድ ነው። ለዛውም ጭራሽ ከታናሽ እህትህ ከቤት ውስጥ እኔን ትቶ ሌላ ፍቅረኛ አለኝ አንቺን አልፈልግሽም ሲል በጣም ነው የሚከብደው፣ በጣም ያማል። እንደውም ራሴን ሁላ ለማጥፋት እያሰብኩኝ ራሴን በቃ ብዙ ነገር። ግን ከዛም በኋላ ወደ ራሴ ተመልሼ ለምንድን ነው እንደዚህ የማደርገው? ለምን እንደዚህ ላደርግ እችላለሁ? በቃ እሱን እንዲቆጨው ማድረግ ነው ያለብኝ። በቃ እሱን የሆነ ነገር አደርገዋለሁ። በቃ እንዴት ራሴን አጠፋለሁ? ምን አይነት አስተሳሰብ ነው ማስበው ምናምን ብዬ ወደ ራሴ ተመልሼ ማሰብ ጀመርኩ ምናምን። እውነትም እንዳለው አልቀረም። ወዲያውኑ ነው ሳይውል ሳያድር ለካ እሱ ሁሉንም ነገር አመቻችቷል። ሽማግሌም እንደሚልክ አስተካክሎ ጨርሷል። እኔ ምንም አላወቅኩም ነበረ። በቃ ሽማግሌ ተላከ፣ አልዋለም አላደረም። ሽማግሌ ተላከ። እህቴም ጋር ሄድኩኝ። ይሄ ልጅ ታውቂዋለሽ ወይ? ምንድን ነው ችግሩ? ምንድን ነው እንደዚህ ልታደርግ የቻሉ ስላት በቃ እሷም በስነ ስርዓት አናገረች። በቃ ወደዋለሁ። ምንድን ነው የምትይኝ? ስለምንድን ነው የምታወሪው? ሙሉ ቀንን ወደዋለሁ፣ ላገባው ነው፣ ሽማግሌ ተልኳል። በቃ ሽማግሌ ተልኳል፣ ልንጋባ ነው አለች። ወዲያውኑ ሁሉንም ነገር ጭርስርስ አድርገው ወደ ትዳር ገቡ። እና በቃ ለእኔ በጣም ከባድ ነበር። እህቴን እዛው እያለው ነው እህቴን ቆሜ ያገባው ማለት ነው። እና እኔ በጣም ከብዶኝ ነበር ማለት እንዴት ብዬ ነው የምቋቋመው? አንድ ቤት ውስጥ እያለን እንዴት ነው እህቴን ሊያገባት የሚችለው? እንዴት ምን አይነት ጭንቅላት ያለው ሰው ነው እህቴን እንደዚህ ሊያደርግ ይችለው? በቃ ብቻ ከባድ ነበረ እና መቋቋም እስከሚያቅተኝ ድረስ ነው። በጣም ከብዶኝ ነበረ። በጣም እኔ አሁን አታሿሽኝና ለማመን እየከበደኝ ነው። እኔ ቅድምም አይምጣ ያልኩ ይሄን ኩላ ነገር የተጎዳው በጣም ተጎድቻለሁ በሱ ነገር እና ይሄንን ኩላ መናገር ስላልፈለኩ እሱ እውነታውን በደንብ ታውቃለህ። እሱ እንዲነግርህ ይችላል። ያሳበድሻት ማለት እሱ እንደተባለው ውጪ ሲሄድ መድኃኒት ሰተሻት ነው ያሳበድሻት ማለት ነው? አዎ እኔ ነኝ ያሳበድኳት እህቴንም። አታፍሪም? እንዴት አፍራለሁ ብለህ ነው? አንድ የምወደውን ፍቅረኛዬን እኮ ነው ወደ ራሷ እንደምንም ብላ ወስዳ ያገባችሁ። እሱም እያወቀ የኔን ስሜት ጎድቶኝ እኮ ነው እንደዛ ሊያደርግ የቻለው። እንዴት ነው? እንደውም ሁለቱንም ነበር ማሳበድ ይገባኝ፣ ግን እሱን ሳላስበው ስለሄደብኝ ብቻ ነው በቃ እህቴ ላይ እንደዚህ አይነት ነገር ያደረግኩባት። እህቴን በቃ እኔ ነኝ ያሳበድኳት። በቃ እኔ ነኝ ሁሉንም ነገር ያደረግኩት እኔ ነኝ። በቃ ምንም እንደሆነ አታደርገኝ። በቃ አድርጌዋለሁ፣ አደረግኩት። በቃ ተደርጓል። በቃ አደረግኩት። ምንድን ነው የምትጨቃጨቀኝ? በቃ ምንም አትበለኝ። እኔ ይህን ሁላ መናገር ስላልፈለግኩ ነው። ቅድምም ተወኝ እኔ ብናገር አልፈልግም ያልኩ። በቃ አሁን እንደዚህ አታደርገኝ። በቃ ተወኝ። እኔ በደለኛ ነኝ፣ ተበድዬ ነው። በቃ
እህቴም ላይ እንደዚህ ላደርግ የቻልኩት በቃ በሱ ምክንያት ነው። እኔ እሱን ማጣት ስለማልፈልግ ነው። በጣም ነበር የምወደው። እሱ እንደዚህ ያደርገኛል ብዬ አስቤ አላቅም። አሁን የነገርሽኝ ጥሩ ማስረጃ ይዘናል፣ ግን ከሱ ማረጋገጥ እፈልጋለሁ። እንኳን እህትሽን ማሳበድሽን አመንሽልኝ። ይሄ ደረሰብኝ የምትይውን ነገር ግን እዛ ካሜራ ጀርባ ያሉ ልጆች ወደ መኪና ውስጥ ይወስዱሻል። እዛ ቁጭ በይ። አንዴ እሱ ማዋራት ስለፈልግ እባክሽ ውጭልኝ። በቃ ምንም አይነት የሚጎዳ ነገር እንዳታደርገኝ። በቃ ሁሉንም ነገር ምንም አላደርግም። ውጪ እባካችሁ። እሱን ታስገቡልናችሁ እባክሽ። ውጪ ተነሽ። ውድ ቤተሰቦች ከሙሉቀን ጋር ተመልሰናል። አሁን ደግሞ ከአንተ ጋር ቆይታ አደርጋለሁ። እሷም በአግባቡ በሚገባው አዋርቻታለሁ። አሁን ከአንተ ጋር ማውራት ያለብን ነገሮች አሉ። ምን አለች? አመነች? ምን አለች? ችግር የለውም እሱ በሂደት የምነግርህ ነው። ያመናቸው ነገሮች አሉ። መድኃኒት እንደሰጠቻት ታምናለች። ቪዲዮም ተቀርጿል። እሱ ማስረጃ አለ። ለክስ ሂደቱ ይጠቅመናል። እሱ ማስረጃ አለ። እንደሰጠች አመነች፣ አምናለች። ተረጋጋ። ቆይ ከዛ በፊት ግን አንተ የምጠይቅ ነገር አለ። አንተ የዋሻኝ የደበከኝ ነገር ካለ መስማት እፈልጋለሁ። ማኔ አንተ ከትንግርት ጋር በመጀመሪያ ሌላ አይነት ግንኙነት ነበረ አልነበረ? ማኔ ከሷ ጋር? አዎ። ኧረ ምንም አይነት ግንኙነት የለኝም። እባክህ አትዋሸኝ። እኔ እየዋሸሁ አይደለም። ይኸውልህ ቆይ እሷ እንዲህ በልበ ሙሉነት ያወራችበት የሆነ ማስረጃ ቢኖራት ነው። በስልክም ፎቶ አሳያለሁ ስትለኝ ነበረ ይዣት ከወጣች በኋላ። አንድ ነገር ልንገርህ፣ እኔ ለአንተ ብዬ እዚህ ጣጣ ውስጥ ገብቻለሁ። አንተ ደግሞ እንድትዋሸኝ አልፈልግም። ምንም እውነቱን ነው ፈልገው። በመጀመሪያ ምን አይነት ግንኙነት ነበራችሁ ከትንግርት ጋር? ከዛ አንተ እንዴት እህትየውን አገባት? መጀመሪያ ትንግርትን የምታውቃት አንተም ብለኸኛል፣ ግን የስራ ግንኙነት ነው ያለን ያልከኝ። እውነቱን ፈልጋለሁ። እውነቱን ንገረኝ። እሺ እነግርሃለሁ። ስለዚህ የደበከው ነገር እንዳለ አመንክ ማለት ነው? አይ የተደበቀ ትልቅ ነገር ሆኖ ሳይሆን ይሁንም ያልነገርከኝ ነገር አለ። አዎ ጥፋትም ይሁን አይሆንም ያው ልትመዝነው የምችለው አንተ ነህ። ከሰማኝ በኋላ ምናልባት ጥፋትም ሊሆን ይችላል፣ አላውቅም። የሆነው እንዴት መሰለህ፣ ትንግርት ጋር ያው አብረን እንሰራለን ታውቃለህ። ፊልድ እንወጣለን በብዛት እና አብረን ስሰራ የመግባባት ሲስተሙ አለ። ከዛ የሆኑ እሷ ላይ የሆነ ማያቸው ነገሮች አሉ ማለት ይቅርታ ለምለው ነገር ግን አለ አይደለ የሆነ የምንፈልግ አይነት ነገሮችን ሳይ ብዙ ጊዜም ስለምንገናኝ ውሏችንም አብሮ ስለሆነ እንደዚህ አይነት ነገሮች ሳይ ለምን አላወራትም በሚለው ማውራት ጀመር። ከስራ ውጭ እናወራለን፣ ዝም ብለን ኖርማል ወሬዎች እናወራለን ምናምን። ከዛ እንደዛ እያወራን ኖርማል እናወራለን። ከዛ ያለፈ ነገር ምንም ነገር የለም። ማሏሽ ነገር 2 ቀን ነው ምናምን ራት በልተናል። ራት በልተን ወደ ቤቷ ሸኝቻት ምናምን ራት በልተናል። ሌላ ግንኙነት የለንም ነው እያልክ ያለው? አዎ ራት ብቻ ነው አለ አይደለ የሆነ የሷን ስሜት ለመጠበቅ አይነት ነገር ነው። እኔ ፈልጌው ምናምን አይደለም፣ ግን ያው ሴት ነች እና አንተ ደግሞ እንደወድልኝ የምትረዳው ነገር አለ፣ የሆነ የምታየው ነገር አለ። ከሷ ጋር የሆነ ፍላጎቷን ልታሳይ የምትጥርበት ነገር ያሳዝንና እንደዛ አይነት ቆንጆ ነው እያልኩ አይደለም። ለሆነ ሰው የሆነ ነገር አንተ ሳታምንበት እንደዛ ማድረግ ቆንጆ አይደለም። ግን ደግሞ ለሷ ልክ የሆነ ፍላጎቷ ደጋግማ መደወሏ የሆነ ፊቷ ላይ የምታየው ሪአክሽን አለ። እነዛን ነገሮች በማሰብ እንደዛ ተፈጠረ። እዛ እንደዛ እያለ ሌላው ምን መሰለህ አሁን እሷ ላይ ከዛ በፊት እሷና እኔ እንደዛ እያወራን እያለ አለቃችን አለና ከአለቃችን ጋር ምናምን በሚል ያው ይወራል ከጀርባና አለቃችን ጋር ማለት የእሷና እኔ አለቃ አለ አይደለ ከእሱ ጋር የሆነ ግንኙነት አላት ተብሎ ምናምን ይወራል። እኔ ደግሞ ባላየሁት ነገር ብዙ ጊዜ አላምንም። ማለት ሰው ከጀርባ ያወራል ብዙ ነገር፣ ወይ ስተግባባ ወይ ቆንጆ ስትሰራ ምናምን ብዬ አስባለሁ። ነገሮችን ብዙ ጊዜ ባናግድ ማልረዳ። ከዛ እንደዛ እያለ እሱ ወሬ ይወራል በመሃል እንደዛ እየተወራ ምናምን ነበርና ከዛ ምን ተፈጠረ? የሆነ ጊዜ ማይሆን ሰዓት ማይሆን ቦታ ላይ ከሱ መኪና ስትወርድ አየሁ። ማለት አሁን ለምሳሌ ሁለቱ ስብሰባ የሚያደርጉበት ምክንያት የላቸውም። ለምሳሌ ሆቴል ላይ ስብሰባ እንኳን ቢኖር ሙሉ ሰራተኛ ሊኖር ይችላል፣ ሊኖርም ይገባል። ስለዚህ በዛ ሰዓት ከዛ መውጣቷ ምን ያደርጉ ነበር ማለት ራስ ሲወጡ ነው ያያቸው።
እንግዲህ ብዙ አሁን ይሄ ነው ባልል ደስ ይለኛል ማለት ደስ አይልም። ይሄን ከነገርኩ ማይሆን ቦታ ካልኩ ሴት ነው የት ሊገቡ ይችላሉ ብለህ ማሰብ አይከብድህም ብዬ ነው። ስለዚህ ግልጽ ለማድረግ ነበር። እንደዛ አየሁና ከዛ አስብ እኔ መጀመሪያም ያን ያህል ፍላጎቱ የለኝም። ከዛ ይሄን አየሁ የተወራውን ነገር በአይኔ ማየት ቻልኩ። በአይነ ስቃይ የሆነ ስለትን ተግባባ ይሆናል። ብዙ ጊዜ ሴቶች ካላቃቸው ጋር ወይ ከሆነ ሰው ጋር የሆነ ነገር ከሆነ እንደዚህ አይነት ነገሮች ይወራሉ በብዛት አይተህ ከሆነ። ስለዚህ ከዛ አንጻር ተረድቸው ነበረ የምናወራው እሷን ለመረዳት የሚሞክሩበት ስታፍ ማለት። ከዛ እሱን ካየው በኋላ እኔ ከሷ መራቅ ጀመርኩ። መጀመሪያም ፍላጎቱ የለኝም። ከዛ መራቅ ጀመርኩ። ትደውላለች፣ ለምን ጠፋ ትላለች። ግን እኔ ሀላል አላወጣውም። እንደዚህ ብለሽ ነው እንደዛ ብለሽ ነው አላልኩም። ማለት በራሴ መራቅ ያለብኝን ነገር ማድረግ ያለብኝን ነገር ነው እያደረግኩ ያለሁት። በዛ መሃል እሷ እንደዛ ሆነ ትደውልኛለች፣ ጠፋ ምናምን ትላለች። እንደ በፊቱ ልታወራ ትሞክራለች። እሺ ትደውላለች፣ አላነሳም። ስራ ሰዓት በኋላ ስልኳን አላነሳም። ከዛ ያው ስታገኝ ምክንያት ትሰጣታለህ ማለት ለምን ስልክ አነሳሽ ስትለኝ የተለያዩ ምክንያቶች ሰጥቼ ታልፋለሁ። እንደዛ እያለ በመሀል እህቷ መጣች። እህታችንም ስራ ቦታ ስትመጣ ድንገት ሳያት ትደነግጥኩ። ከዛ በኋላ እህቷን ጋውንን ሻይ ቡና ማለት ምናምን ሞከርን ምናምን። ከዛ ስለ እህቷ ምናምን አወራኋት። የሆነ ደስ ትለሽ ተቃራኒ ሰው ተቃለ የሆነ ረጋ ያለች አስተዋይ ቆንጆ ብቻ የሆነ ፉል የሆነች ሴት ነች። ከዛ በኋላ እሷን እንዴት ማግኘት እንዳለብኝ ማሰብ ጀመርኩ። ከእሷ ጋር ስልክ ማለት አችልም። የሆነ ነገር እሷ እያወራች ነው። እኔ አልተጣላኋትም ማለት በውስጤ ነው ነገሮችን እያቆምኩ ያለሁት እንጂ ከእሷ ጋር ይሄ ነው አልተባባልንም። ከዛ ያ ቀን አለፈ፣ ሄደች። በሳምንቱ ነው በምናምን ድጌ መጣች። ከዛ ስትመጣ ሻይ ቡና እንበላት ምናምን ስላት አይ ሌላ ጊዜ ትሄድ የሚለውን ነገር ስትነግረኝ መጋፋት አልፈለኩም። እሺ በቃ አንቺ ግቢ እኔ ልሸኛት አልኳት። ከዛ ሸኘኋት። ስሸኛት ያው ወንድ ልጅ የሚያደርገውን ነገር አደረኩ። ተቀበልኩ፣ ማውራት ጀመርን። በዛ መሃል ከእሷ ጋር ተራራቅም ማለት ነው። አናወራምም፣ ከሰሮች አላወራትም። አሁን የመጀመሪያ እያወራን የነበረው ነገር ሻይ ቡና የምንለው ነገር ምናምን የለም ሁላ። ከዛ ትኩረት የማን ሆነ? ልጅቷ ጋር ሆነ። እህቷ ጋር ነው ትኩረት አገኛታለሁ። ብዙ እናወራለን፣ ረጅም ሰዓት ልናወራ እንችላለን፣ ቻት እናደርጋለን። ከዛ ፈጣጠነ ነገሩና እኔ ሩብ ጉዳይ ላይ ነኝ። እሷ ስታውቅ ማለት እኔ ሽማግሌ ልልክ ምናምን ላይ ነኝ። እሷ ያወቀችበት ከዛ መጣ እንዲህ ብታደርገው ምናምን ስትለኝ አልኳት። ከዛ ለምን እሷ እንደዛ እንደምትሆን አልገባኝም። ምክንያቱም አንተ ግን ይቅርታና ላስቸግር እያቋረጥኩ ነው። እህቷን እንደዛ ከማድረግ በፊት ለትንግርት አልነገርካትም? ማለት ለምን ከትንግርት መደበቁ አስፈለገ? ከትንግርት ጋርስ ሌላ እወድሻለሁ አይነት ግንኙነት ውስጥ ነበርኩ ወይ? እሷ እያለች ያለች አሁን ደርቦብኝ ነው የምትለው። እህቴን ያገባው ከኔ ጋር የፍቅር ግንኙነት እያለው እሷንም እያወራ ነበር ነው የምትለው። ማለት ፍቅረኛ ማለት አንድ ላይ ሆነን ነው እህቴን እኔ ሳላቅ በድብቅ ተገናኝተው ሌላ ግንኙነት ውስጥ የገቡት ነው የምትለው። እንግዲህ ይኸውልህ እሷ ራሷ ላይ ሙሉቀና ግንኙነት አለን ብላ የፈጠረችው ነገር ካለ እሰየው። አሁን የማወራ ዲፕ ነው ማለት የነበረውና የሆነውን ነገር ነው የምነግርህ። መቼም ከዚህ በኋላ ልዋሻ አልፈልግም። ስለዚህ እሷ ምናልባት ከመጀመሩም ነግሬያለሁ። ምናልባት እኔ ልትወደድ ትችላለች ወይ የሆነ ነገር ለእኔ ስሜት ልኖራት ነው ያን ነገር ሁላ ያሳየችኝ። ገባህ? ስለዚህ ያን ተረድቼ ነው ያን ያደረግኩት። አብሮ ሻይ መጠጣት ወይም ደግሞ እራት መብላት ደግሞ ፍቅረኛ ናቸው ያባብላል። ከሆነ ሰው ጋር ምንም ነገር ሌላ አይነት የቃላት እንትን አልነበራችሁም? ኖርማል ከማውራት ውጭ ዲፕ ገብቼ እኔ እወድሻለሁ ወይም አፈቅርሻለሁ ወይም ደግሞ ታፈቅረኝ እንደዚህ አይነት ጨዋታ ላይ አልተጫወትም እኔ እስከማውቀው። እንግዲህ እሷ የተጫወተችው ነገር ካለ ብቻዋን እኔ አላውቅም ስለሱ። ከዛ በኋላ ነው ያ ነገር የተፈጠረ። መጣራ እሪ ያለች አልገባኝም በሰዓቱ እንደዛ ለምን መሆን እንደፈለገች። እህትሽ ጋር እያወራሁ ነው ብዬ ለእሷ ማሳወቅ አለብኝ ስታስበው አንተ
ብታቅ አይከፋም ባይ ነኝ። ምክንያቱም እሷ ሌላ አይነት ምልክት ካሳየች እህቷን ስታወራ የሚፈጠረው ነገር ከባድ ነው። እሱ ጋር ትልቅ ስህተት አለ ብዬ ነው ያምናለሁ። እሱ አሁን ልክ ነህ። በአንዳንድ ጊዜ ያው ለምሳሌ የሆነ ሰው ለአንተ ስሜት አለ ለእኔ ስሜት አለው ብለህ እያሰብክ የእንትና ጋር ነኝ ሌላ ሰው አይደለም እህቷ ጓደኛዋ እንኳን ብትሆን ጓደኞች ጋር እንዲያደርጊያለሁ አትልም። ስታቅ በራሷ አትወቅ ለምትወው ነገር አለ። አንተ የምታደርገው ምንድን ነው? ልክ ነው ያደረግኩት መሸሽ ነው። መሸሽ ማለት ለእሷ ጊዜ ያለመስጠት ኢግኖር፣ እሱ ነው ያደረግኩት። ያ ማለት ደግሞ የሆነ ሰው መጀመሪያ ሰው የሰው መለያየው የመጀመሪያው መስመር ችላ ማለት አይደል? ችላ እያልክ ነው አይደል? ችላ ስትለው ያ ሰው ሚል ነገር ይመጣለታል። ስለዚህ እሱን ነው ያደረግኩት። ደግሞ አንተ የምትወደው ነው ማግባት ያለብህ። አሁን እንደኔ ጥፋተኛ ነኝ ብዬ ላስብ የምችለው ከእሷ ጋር ዲፕ ልክ እራት እንደበላ ነው ወይ ደግሞ የሆነ ነገር ቢፈጠር ረዥም ጊዜ አብረን እንደዚህ አይነት ነገሮች ብናሳልፍ ቢሆን ኖሮ እንዴት ካልቸራችንም አይፈቅደውም ሃይማኖታችንም አይፈቅደውም ብለን እናስብ ነበር። እሷ ፈለገች እንጂ ያልፈለኩ። ስለዚህ የተፈጠረው ነገር እንደዛ ነው። እሺ ያው የነገርከኝ ነገር ተዋሸኛለህ ብዬ አላስብም። ግን እሷን ማስገባትና እሷንም አለማመን አልችልም። ምንም ቀጣፊ ብትሆንም አንተን ለመደገፍ አይደለም እዚህ የመጣሁት፣ እውነት ለማውጣት ተበዳይን ፍትህ ለመስጠት ነው እንጂ እኔ ወገንተኛ ለመሆን አይደለም የመጣሁት። እሷ ያጠፋችበትን መንገድ ወደ ሳይን በግዷ ትቀጣለች። ግን ገብታ ይሄን ነገር ከሁለታችሁም አንደበት እኩል መስማት ፈልጋለሁ። ስለዚህ ካሜራ ጀርባ ያላችሁ እሷን አዘጋጁልኝና ታስገቡልኛላችሁ። ምን ውሸቱን አወራ? ይሄን ውሸት ዘላብላ ከመግባትሽ እስቲ ሌላ ጭቅጭቅ ውስጥ አንገባ አይደለም። ይሄን ውሸታም ሰው እያስገብታ ደግሞ አሁንም ስለ ውሸት ልትደረድርልኝ ነው አይደለ? ይኸውልሽ አሁን አውርቼዋለሁ። እሱም የነገረኝ ነገር አለ፣ አንቺም የነገርሽ ነገር አለ። እሱ እያለ ያለው በፍቅር ግንኙነት ውስጥ ሆነን አናቅም፣ ከትንግርት ጋር እንደዛ አይደለንም። ንገራት። ውሸታም ተዋሻለህ አንተ። ስለምትዋሽ ነው ይሄንም ትላለህ። በሌላ ይቸት እያረክብኝ አይደል እንዴ? ለምንድን ነው እንደዚህ እንደዚህ ለምትዋሽ? ለምንድን ነው የምረጋጋቶኝ እንጂ እንዴ? እንዴት ነው የምትረጋግቼ የማወራው? ጭራሽ የሱን ውሸት ትሰማለህ እንዴ? ስሚ አይደለም ለእህትሽ የሰጠሻት መድኃኒት ተሳስተሽ ወሰድሽው እንዴ? አንቺና እኔ መቼ ነው ፍቅረኛሞች ሆነን የምናውቀው? ሆነን አናውቅም። ዋሽ አየህ፣ ይኸው አሁንም እዚሁ ዋሽ። ማስረጃለሽ? ማስረጃለሽ? አንቺና እኔ ፍቅረኛ ሆነበት ጊዜ አለ። ቆይ አንተ ምን አይነት ውሸታም ነህ? ለምንድን ነው የምትዋሸው? ለምን እውነቱን አትናገርም? ለምን ትዋሻለህ? እኔ ያልዋሸው ያለፈ አንቺ ላይ ምንም አይነት ነገር የለም። ጭራሽ ዋሻይ በቃ እንዴት እንደዚህ ትለኛለህ? ካለቃሽ ጋር እየተነካካሽ እኔ ሰው ከጀርባሽ ሲያወራ እኮ እውነት አልመሰለኝም ነበረ። ጭራሽ ካለቃይም ጋር ማለት ጀመርካ። የራስህን ውሸት የት እንደወጣሽ ልንገርሽ። ውሸታም አታሽ፣ በቃ አታሽ። ዝም በል በቃ። አልወድሽም ካልክም አልወድሽም ብትል ይሻላል። ውሸት ከምትዋሽ አላውቅም። ሲጀመር አንዴ እኔ ልጠይቃት። ሲቀጥል በቃ ውሸታም ለላረግሽ ድርጊት ምክንያት እየፈለግሽ ከሆነ ይሄ ምክንያት አይሆን አይደለም እንዴ? ለምን ይዋሻል? እሱ ይዋሸኝ ነው ያለው። ልትወጁ ትችያለሽ፣ ግን የፍቅር ግንኙነት ውስጥ እንዳልሽው የፍቅር ግንኙነት ውስጥ ሆናችሁ ነው። አንተ ማመንከው አመንከው። በቃ እየጠየቅኩሽ ነው ያለሁት። እኔ ማስረጃ ነው እየፈለግኩ ያለሁት። ሁለቱ ባለትዳር መሆናቸውን ፎቶ አሳይቶኛል፣ የጋብቻ ወረቀታቸውን አሳይቶኛል። አንቺም ደግሞ ፍቅረኛ ከነበራችሁ ፍቅረኛሞች ሊያረጉት የሚችሉት ነገር ፍቅረኛ ነገር ፎቶ መነሳት አለብን ወይንስ የሆነ ነገር አድርገን መላክ አለብኝ እንዴ? ግዴታ ቃል በቃል እየነገርኩህ አይደለ እንዴ? ስለምን የሆነ ነገር ነው የምታወሪው እኮ? መረጃ እያልከኝ እኮ ነው። መረጃ አልከኝ። እባክሽ ይኸውልሽ፣ አሁን ሌላ ሰጣ ገባ ውስጥ አልፈልግም። ተውት፣ የእናንተን ክርክር በማስረጃ በጓደኞቻችሁ ማስረጃ። ምን አይነት ማስረጃ ነው የምፈልገው? ማስረጃውን ነገርኩህ። ማስረጃው በቃ ሁሉንም ነገርኩህ። ልትሰሚኝ አንቺ ፈቃደኛ አይደለሽም። እኔ ግን አንድ ነገር ልንገርሽ። አንቺ ካለቃችን መኪና ስትወርጂ ማስረጃ አለኝ። ማይሆን ቦታ እንዴ? ካለቃ ጋር ታዲያ ከቢሮ ሲወጣ ልሸኝሽ ካለኝ እኮ ምን ችግር አለ ቢሸኝ? ስለሸኘኝ ነው እንዴ? የኛ ስራ ቦታ ያን የወረድሽበት ቦታ ነው እንዴ? እዛ ነው። ከዛ ወደዛ ነው የሚሸኝሽ? ከየት ወዴት ነው የምትሸኘኙት? መንገድ ላይ ምናልባት መንገድ ላይ አግኝቶኝ እየሄድኩ ካገኘ ልሸኝሽ ብሎ ሊሆን ይችላል። በቃ እዛ የወረድሽበት ጋር ነው ወይስ ይወጣሽ እንዴ? ቆይ ምንድን ነው? ስለምን አይነት ወሬ ነው የምታወራው? የት እንደነበርሽ ታውቂያለሽ አይደል? የራስ ግንሽን ለመደበቅ እባካችሁ በቃችሁ። ይኸውላችሁ አሁን የእናንተን ነገር በማስረጃ እኔ አሰባስቤ ከጓደኞቻችሁ በዛ ሰዓት ከስራ ባልደረቦቻችሁ ይሆናል የምንወያይበት ይሆናል። የፍቅር ግንኙነት ውስጥ ሆነ ነው ቺት ያረክባት ለሚለው እሱን እኔ ማጣር ነው። አሁን ግን በቤት ውስጥ አንድ የተገኘ ነገር አለ። እውነተኛ ነገር እንደማይነግር ጠንቅቄ አውቃለሁ። በቃ
እሺ ይኸውልሽ ያኔ ምን ስትል ነበር? አሁን ምን ስትል እንደምትል አውቃለሁ። ትንግርት ነኝ ስሚ። አሁን ስለሱ አይደለም የምንከራ። አሁን ዋናው እህትሽ ስላበደችበት መድኃኒት አንድ ማስረጃ አለ። እባካችሁ ካሜራማን እባካችሁ አምጣልኝ፣ እባካችሁ አቀብልኝ። ቆይ ዛሬ ልታሳብደኝ ነው እንዳንተ ሰውዬ? እሺ ምንድን ነው? ቆይ አንተ ያለ እኔ ልታሳብደኝ ነው እየተነሳ ያለው? እዚህ ጋር አንድ መድኃኒት ይዣለሁ ውድ ቤተሰቦች፣ በጣም ስለዚህ መድኃኒት ምነግርህ ነገር አለ ቤተሰቦች። ይሄን መድኃኒት ነው ስለዚህ ነው ገለጻ ማድረግላችሁ። ይሄ መድኃኒት በብዛት ይሄ ቢያንስ አንድ ካርቶን የሚሆን መድኃኒት የተገኘው ለምን የሚለው ወደ አንቺ የምንመጣ ጥያቄ ነው። የምን መድኃኒት እንደሆነ አውቀሽ ነው ይሄንን የምትጠቀሚው? ይሄ መድኃኒት የምንድን ነው? ይሄ ማስረጃ አለኝ። ይሄ መድኃኒት የምንድን ነው? መልሽልኝ እስኪ ንገሪኝ። አንድ ካርቶን ሙሉ ይሄ መድኃኒት ከየት መጣ? ታማሚው ራሱ ሊጠቀመው የማይችለውን አንድ ካርቶን ሙሉ ከየት አምጥተሽው ነው? በምንድን ነው ለእህትሽ ስትሰጫት የነበረው? ይህንን የተጠቀምሽ አይምሯን እንደዛ ለማሳበድ ይሄን መድኃኒት በዚህ መድኃኒት ነው እንግዲህ እህቷን ስታሳብድ ያንተን ባለቤት ያሳበደቻት በዚህ መድኃኒት ነው። ከሌላ ነገር ቀላቅላ እየሰጠቻት። እኔ ማመን እያቃተኝ። አዎ በቃ እኔ ነኝ የሰጠኋት። እኔ ነኝ የሰጠኋት እንዴ? እባክህ ኧረ ገደላት። ኧረ ዞር በል እንዴ! ወይኔ እስቲ ኧረ ኪሉ እየተነፈሰች አይደል? ካሜራማን ና። ወይኔ ጉዴ! ኧረ እየተነፈሰች አይደል? ካሜራውን አጥፍ። እኔ አለቃት